ሰላም እንዴናችሁ ውድ የተወደዳችሁ አድማጮቻችን ከኢትዮ አርሰናል ዩቲዩብ ቻናል ለሰዓቱ እናንተ ለማድረስ የምራርጥናቸውን አጫጭር አርሰናላዊ ጉዳዮችን ከዚህ እንደሚከተለው ማስደመጣችንን አሃዱ ብለን እንጀምራለን። ለቻናላችን አዲስ ከሆናችሁ የሰብስክራይብ በተኑን መጫናችሁ እንዳትዘነጉ እንደወትሮ ሁሉ መልእክታችን ነው የሚሆነው። ለዛሬ ወደ አርሰናላዊ ጉዳዮቻችን ከማምራታችን በፊት ግን እናንተ ሙድ አድማጮች ሐሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጣችሁልን አብራችሁን ከኛ ጋር ቆይታ እንድታደርጉ ስንል በአክብሮት እንጋብዛለን። ስለ ሮድሪጎ እስኪ በቀዳሚነት እንመልከት። ሮድሪጎን በተመለከተ እየተሰሙ የሚገኙ መረጃዎች እንግዲህ ሁለት አይነት አንደምታ ያላቸው መረጃዎች ናቸው። እነዚህ መረጃዎች እንግዲህ ምንድነው ትኩረትን የሚያደርጉት? በተለይ ሱፐር ሚኬል ማርቲያን አርቴታ ፕሬስ ኮንፈረንስ ነበረው አይደል? በፕሬስ ኮንፈረንስ ወቅቱ ካነሳቸው ነጥቦች መካከል በዋነኛነት ስለ ሮድሪጎ ተጠይቆ ነበርና ሮድሪጎ እጅግ አስደናቂ ተጫዋች ነው፣ የሌላ ክለብ ተጫዋች ቢሆንም እንኳን ነገር ግን እንደዚህ አይነት ኳሊቲ ያላቸው ተጫዋቾች ደግሞ በቡድን ስብስባችን ውስጥ እንደሚያስፈልጉን እሙን ነው። ትልልቅ ዋንጫዎችን ማሸነፍ የሚፈልግ የትኛውም ቡድን በገበያ ውስጥ ምርጥ መሆን መቻል አለበት። አሸናፊ ቡድኖች የዚህ አይነት ባህሪ አላቸው የሚል አስተያየትን እንግዲህ ሚኬል አርቴታ ሰጥቷል። እና አርቴታ በተለይ ዋንጫ የሚያሸንፉ ክለቦች ሁሌ ምርጥ ተጫዋቾች አሏቸው ሲል ምን ማለት ነው? በአርሰናል ቤት ውስጥ ምርጥ ተጫዋች ስለሌለ ነው አርሰናል ዋንጫ ማሸነፍ ያልቻለው? በትክክል ምርጥ ተጫዋቾች የሏቸውም ሳይሆን አርሰናል ላይ በየቦታው ምርጥ ተጫዋች የለውም። ለአብነት ያክል ሴንትራል ፎርዋርድ፣ ለአብነት ያክል የግራ መስመር አጥቂ፣ ለአብነት ያክል የአጥቂ አማካኝ፣ እነዚህ ቦታዎችን እያነሳን መቀጠል እንችላለን። በጣም በርካታ የሚባሉ የመረጃ ምንጮች እንደሚያሳዩት ከሆነ ታዲያ ሱፐር ሚኬል ማርቲያን አርቴታ በክረምት የዝውውር መስኮት ላይ አርሰናል በንቃት ከመሳተፍም ባለፈ በየዲፓርትመንቱ ያሉትን ክፍተቶች ለመሙላት ያላለሰለሰ ጥረትን እያደረገ ይገኛል። ከነዚህ መካከል ሮድሪጎ በዋነኛነት ስሙ የሚጠቀስ ተጫዋች ነው። ዴቪድ ኦርኔስቲን ባጋራው መረጃ መሰረት እንግዲህ ሮድሪጎ አለ በአርሰናል ቤት ባሉ ሰዎች በኮችንግ ስታፉ እንደዚሁም ደግሞ በክለቡ በሚገኙ ተጫዋቾች እንቅስቃሴ እጅግ በጣም ይደነቃል። ነገር ግን እሱ ማስፈረማቸው ምንም ማረጋገጫ የለውም። ምክንያት ከተባለ የተለጠፈበት 80 ሚሊዮን ፓውንድን አርሰናል ይከፍላል አይከፍልም በሚለው ጉዳይ ተጫዋቹ ጥርጣሬ ውስጥ ነው ይላል። ከዛ እንደገና ደግሞ ሌሎች የመረጃ ምንጮችን ሳገላብጥ ምን ይላሉ መሰላችሁ? ለምሳሌ ፍሎሪያን ፕሌተንበርግ ከስካይ ስፖርት ሮድሪጎ ዝውውር ላይ እንግዲህ ትልቅ ስራ እየሰሩ ያሉ የአርሰናል እግር ኳስ ክለብ የበላይ ጠባቂዎች አሉ። ቁጥር አንድ ኢላማቸው ነው። በዝውውሩ ገበያው እንግዲህ በተለይ በክረምት የዝውውር መስኮት ወደ አርሰናል ያመራሉ ተብሎ በብዙ መልኩ ከሚጠበቁ ከዋክብቶች መካከል ይሄ እንግዲህ ብራዚላዊ ኮከብ በዋነኛነት ከቀዳሚዎቹ መካከል አንደኛው ነው። አርሰናል ሌሎች አማራጮች ቢኖሯቸውም እንኳን ሌሎች የዝውውር ኢላማዎች ቢኖሯቸውም እንኳን ሮድሪጎን በሚፈልጉት ልክ ሌሎች ተጫዋቾችን የመፈለግ እድላቸው አነስተኛ ነው። ሮድሪጎ በሪያል ማድሪድ ቤት ያሳካቸው ስኬቶች፣ ሮድሪጎ በክለብ ደረጃ በብሔራዊ ቡድን ደረጃ የሚያሳያቸው እንቅስቃሴ ከምንጊዜም በላይ በአርሰናል ከፍተኛ አመራሮች እንዲወደድ አድርጎታል። የተጫዋቹ እንቅስቃሴ ይህ ልጅ በሪያል ማድሪድ ቤት እንግዲህ ድንቅ ዓመታትን አሳልፏል ስንል ረጅም ዓመታትን የቆየ ተጫዋች ነው አይደለም ይመስላችሁ ዳርማጮች? ገና የ24 ዓመት ተጫዋች። በዚህ ውድድር ዓመት ተጫዋቹ ከሪያል ማድሪድ ለመልቀቅ ከወሰነባቸው ወይም ደግሞ ፍላጎትን ካሳደረባቸው ነገሮች በዋነኛነት የሚጠቀሰው በማድሪድ ቤት የሚገባኝን ያክል ክብር አልተሰጠኝም ነው። ወይም ደግሞ ይሄ የጋላክቲኮ ስብስብ በተጫዋቹ ላይ ተጽዕኖ እንዳሳደረበት ያምናል። ኪሊያን ምባፔ፣ ቪኒሺየስ ጁኒየር፣ ጁዲ ቤሊንግሃም እነዚህ ተጫዋቾችን ማንሳት እንችላለን። ማድሪድ የጋላክቲኮ ስብስብ ነው። ሮድሪጎ ሲልቫ በተለይ እንደ ቡድን ለአርሰናል አይነት እግር ኳስ ቡድን የተፈጠረ የሚመስል ተጫዋች ነው። ይህን ልጅ ሪያል ማድሪድ ወደ ቡድን ስብስቡ የቀላቀለው እንግዲህ በ2019-20 ከሳንቶስ 45 ሚሊዮን ፓውንዶችን አውጥቶ ነው። ከሳንቶስ አካዳሚ እስከ ዋና ቡድኑ ድረስ ጥሩ የሚባሉ እንቅስቃሴዎችን አድርጓል። ታዲያ በሪያል ማድሪድ ቤት በቆየባቸው ዓመታት በማድሪድ ቤት 6 ዓመታቶችን ቆይታ አድርጓል። ለብራዚል ብሔራዊ ቡድን ጭምር ተጠርቶ ተጫውቷል። በማድሪድ በካስቴላ ቲምም አንድ ሲዝንን የተጫወተበት አጋጣሚ እንደነበር የቅርብ ጊዜ ትውስታችን ነው። ታዲያ በሪያል ማድሪድ ቤት ባለፉት 5 ዓመታት በ281 ጨዋታ 68 ጎሎችን አስቆጥሯል። እነ ክርስቲያኖ ሮናልዶ፣ ቤንዜማ የነበሩበት ጊዜ እንደነበር ልንዘነጋ አይገባም። አሁን እዚህ ጋር በ5 ዓመት 281 ጨዋታ ከዛ እንደገና ያስቆጠራቸው ጎሎች 68 ጎሎች ብቻ ናቸው የሚለው ነገር እንግዲህ ውድ አድማጮች ውስጣቸው ላይ ልታመላለሱት የሚገባ ጉዳይ አይደለም። ቤንዜማ ክርስቲያኖ ነው። ከዛ በኋላ እንደገና ደግሞ እነ ቪኒሺየስ ከዛም እነ ኪሊያን ምባፔ በነገራችን ላይ የመጀመሪያ ተመራጭ ፍጹም ቅጣት ምት መች እንኳን አይደለም እነዚህን ጎሎች ሲያስቆጥር። በዚህ የውድድር ዓመት ላይ ደግሞ በማድሪድ ቤት በ51 ጨዋታ በ3331 ደቂቃ የሜዳ ላይ ቆይታ 14 ጎሎችን አስቆጥሯል።
በየጨዋታው እንግዲህ የሚያደርጋቸው እንቅስቃሴዎችን በየጨዋታው የሚፈጥራቸው ልዩነቶችን ተዋቸው በዛ ላይ ተጫዋቹ 9 ለጎል የሆኑ ኳሶችን አመቻችቶ ማቀበል የቻለ ተጫዋች ነው እንደ አንድ የ24 ዓመት ተጫዋች ለተጫዋቹ ትልቅ ችግር ተደርጎ የሚወሰደው የጉዳት ፕሮፋይሉ ከፍተኛ ነው በ2024 ብቻም ተጫዋቹ እንግዲህ ወደ 4 የሚጠጉ ጉዳቶችን አስተናግዷል ለምሳሌ ባይሴፕሱ አካባቢ ላይ ጉዳት አስተናግዶ እስከ 2 ሳምንት ርቋል የመስል ጉዳት አስተናግዶ እንደዚሁም ደግሞ በትሬኒንግ ሴንተር ላይ ጉዳት አስተናግዶ ነበር የእግር ጉዳት አስተናግዶ ነበር እነዚህ ጉዳቶች ቢያንስ በ2024 ያስተናገዳቸው የጉዳት መጠኖች በአጠቃላይ በእግር ኳስ ህይወቱ ህመምን ጨምሮ ማለት ነው በህመም ይሄ ጉንፋን ወይም ቶንሲል ወይም ተመሳሳይ የምንላቸው ነገሮችን ጨምሮ 23 የጉዳት ኬዞችን ያስመዘገበ ተጫዋች ወደ አርሰናል ቤት ቢመጣ እኔ በዋነኛነት ልሰጋ የምችለው ሮድሪጎ ዓለማችን ላይ ካየናቸው ምርጥ ተጫዋቾች መካከል አንደኛ የመሆኑ ጉዳይ ወይም አንደኛው የመሆኑ ነገር የሚቀር አይደለም ምንም ጥያቄ የለውም አይደለም ለሚኬል አርቴታ ይሄ የእግር ኳስ መፍለቂያ ከሚባለው ከእንግሊዝ በቲኪታካ ወይም ደግሞ ይሄ ኳስን መስርቶ በመጫወት የሚታማ ቡድን ካልሆነው አርሰናል ይቀርና የትኛውም ቡድን ላይ ቢገባ የሚሳካለት አይነት ተጫዋች ነው ትልቁ ችግር ፕሪሚየር ሊጉ ኃይልን ፍጥነትን ጉልበትን የቀላቀለ የጨዋታ እንቅስቃሴን የሚያስመለክተን ሊግ ነው ታዲያ በ24 ዓመቱ 23 የጉዳት ኬዞችን ያስተናገደው ይሄ ተጫዋች በዋነኛነት ችግር እንዳይፈጥርበት ያሰጋኛል በ2025 አንድ ጉዳት አለበት 2024 4 ጉዳት በ2023 የውድድር ዓመት ላይ 2 ጉዳቶችን አስተናግዷል በ2022 3 ጉዳቶች ነበሩበት 2021 ላይ በተመሳሳይ 3 ጉዳቶች ነበሩበት ከ2018 ጀምሮ 2018 ላይ በርካታ ጉዳት ያስተናገደበት ወይም ደግሞ ከእግር ኳስ በብዙ መልኩ ርቆበት የነበረው የኤሲኤል ጉዳት የቁርጭምጭሚት ጉዳት ከዛ እንደገና ደግሞ እጁ አካባቢም ጉዳት አስተናግዶ 2018 ላይ 6 የጉዳት ኬዞች ነበሩበት ይሄን ልጅ ለማስፈረም ነው አርሰናል አሁን እንቅስቃሴዎችን ያደረገ የሚገኘው ሚኬል አርቴታ ስለ ሮድሪጎ ከአርሰናል እግር ኳስ ክለብ አመራሮች ጋር ከመመካከርም ባለፈ ከተጫዋቹ ተወካዮች ጋርም ንግግሮችን በተጫዋቹ ወኪል አማካኝነት ስለማድረጋቸው ተገልጿል በአርሰናል ፕሮጀክት ተጫዋቹ ተማርኳል ወይም የአርሰናልን ፕሮጀክት ይወዳል ነገር ግን አርቴታ ስለ ሮድሪጎ የተጫዋቹን ስም አላነሳም በግልጽ በፕሬስ ኮንፈረንስ ወቅቱ ነገር ግን ትልልቅ ግቦችን የሚያስቆጥር በጨዋታ የኳስ ፈጠራዎቻቸው ከፍ ያሉ ቁጥሮቻቸው በየጨዋታው ልዩነትን መፍጠር የሚችሉ ተጫዋቾች በቡድን ስብስባችን ያስፈልጉናል አለ አርሰናል እንደ ቡድን ትልቅ ዋንጫን ለማሳካት ትልቅ ተጫዋች ያስፈልገዋል አንድሪያ ቤርታ ደግሞ ከአትሌቲኮ ማድሪድ ከዋንዳ ሜትሮፖሊታኖ ወደ አርሰናል ሲያመሩ በላሊጋው የነበሩ ተጫዋቾችን በደንብ የመመልከት እድል አላቸው ለምሳሌ የአርሰናል የመጀመሪያ ተጫዋች ፈራሚ ወይም የሆነው ማርቲን ዙሙቤንዲ ከሳን ሴባስቲያን የመጣ ልጅ ነው ላሊጋ አሁን ሮድሪጎ በአርሰናል የዝውውር ኢላማ ውስጥ የሚገኝ ተጫዋች ነው ላሊጋ ከዛ ማለፍ ሲል ኒኮ ዊሊያምስ ሁለተኛ የአርሰናል በየግራ መስመር አጥቂ አማራጭ ነው በላሊጋው የተጫወቱ ተጫዋቾች ናቸው አንድሪያ ቤርታ በሳቸው አመለካከት እምነት የተጣለባቸው ተጫዋቾች ለሚኬል አርቴታ የእግር ኳስ ታክቲክ አመቺ ናቸው ይላል ለአርሰናል እግር ኳስ ክለብ የአርሰናል ቡድን ኳስን ይዞ በመጫወት የሚታወቅ ቡድን ነው ስለዚህ ለዚህ ቡድን የሚሆን አስደናቂ ብቃትን ማሳየት የሚችሉ በርካታ ልጆች እንዳሉ ያስባል ታዲያ የአንድሪያ ቤርታ እቅድ እንግዲህ በአርሰናል ቤት ተጫዋቾችን ማስፈረም ብቻ አይደለም በሰሞን ቀን በነበረንም ፕሮግራም ደግሜና ደጋግሜ ነግሬያቸዋለሁ ወይም አንስቼዋለሁ መረጃው ዳርማጮች አርሰናል በክለቡ ያሉ ተጫዋቾችን ኮንትራት የማራዘም ቡካዮ ሳካ እንደዚሁም ቤንጃሚን ዋይት የነ ዊሊያን ሳሊባ ወሳኝ የሚባሉ ተጫዋቾችን ኮንትራት ለማራዘም ስራዎችን እየሰራ ነው የሚገኘው ዴቪድ ኦርኔስቲን አንድ መረጃን ይዞ ወጥቷል ከዚሁ ከአርሰናል የኮንትራት ጉዳዮች ጋር በተገናኘ ጋናዊ ኢንተርናሽናል ቶማስ ፓርቲ በአርሰናል ቤት ያለው ኮንትራት ተጠናቆ ሰኔ 30 ላይ ከክለብ ነፃ እስኪሆን ድረስ በራቸውንና እንደዚሁም ጎድጓዳቸውን ሁሉንም ነገር ፈታትሸው የሚጠብቁት በርካታ ክለቦች አሉ የረጅም ጊዜ ኮንትራትን ለማቅረብ ዝግጁ የሆኑ ክለቦች አሉ ይላል አሁን ላይ በአርሰናል ቤት ዋነኛ ትልቁ ችግር ምንድነው ቶማስ ፓርቲ የረጅም ጊዜ ኮንትራት አልቀረበልኝም በሚል ነው ጥያቄ ያነሳ የሚገኘው ወይም ደግሞ ለአንድ ዓመት በአርሰናል ቤት ቆይቼ ከዛ በኋላ ወዴት ላመራ ነው ዋስትና ሊሰጠኝ ይገባል ነው የሁለትና የሶስት ዓመታት ኮንትራት ሊቀርብልኝ ይገባል ነው የተጫዋቹ ዋነኛ ጥያቄ የዴቪድ ኦርኔስቲን ዘገባ ለተጫዋቹ የረጅም ጊዜ ውል እስከ 3 ዓመታት የሚቀርቡ የኮንትራት ግስጋሴዎችን ለተጫዋቹ መስጠት የሚፈልጉ በርካታ ክለቦች አሉ ይለናል እንግዲህ ታዲያ ቶማስ ፓርቲ በአርሰናል እግር ኳስ ቡድን ውስጥ ከሚያሳየው እንቅስቃሴ ከሚፈጥረው ልዩነት አንፃር አንደኛ 31 ዓመቱ ላይ ነው የሚገኘው 2 ዓመት ኮንትራት ቢሰጠው እስከ 33 ዓመቱ 3 ዓመት ቢሰጠው እስከ 34 ዓመቱ ድረስ መጫወት ይችላል ስለዚህ ይሄ ጋናዊ ተጫዋች እንግዲህ
ከደሞዝ አንፃር የአርሰናል ከፍተኛ አመራሮች ውይይቶችን ያደርጋሉ። ቶማስ ፓርቴ ግን ከአትሌቲኮ ማድሪድ ከዋንዳ ሜትሮፖሊታኖ ወደ አርሰናል 50 ሚሊዮን ተከፍሎበት ከመጣ በኋላ አሁን ያ ማለት እንግዲህ ጁን 30 ሰኔ 30 2025 ላይ በያዝነው ወር እንግዲህ ከክለቡ ጋር ይለያያል። በወኪልነት እሱን እየመሩ የሚገኙ ሰዎች ከቀድሞ ክለቡ አትሌቲኮ ማድሪድ እና ከባርሴሎና ጋር ንግግሮችን እያደረጉ ይገኛሉ። ይሄ ንግግራቸው ፍሬያማ የሚሆን ከሆነ እንግዲህ ተጫዋቹ ወደ ስፔን በድጋሚ ሊመለስ የሚችልበት አጋጣሚ አለ። ቶማስ ፓርቴ ግን ከተባበሩት አረብ ኤምሬትስም ትልቅ የሚባል ጥያቄ ቀርቦለታል። ይሄ ሊያማልል የሚችል ችላ ልትሉት የማትችሉት ልትገፉት የማትችሉት አይነት ዝውውር ቀርቦለታል። እንደ አንዱ አርሰናል ዘገባ ከሆነ እንግዲህ በአርሰናል ቤት መቆየት ይፈልጋል ተጫዋቹ። የአርሰናል ፕሮጀክት የአርሰናል እግር ኳስ ቡድን ቡድናዊ መዋቅርና ግንባታው የተጫዋቹን ትኩረት ስቦታል። ለዚህም ነው አትሌቲኮ ማድሪድ ጥረት ቢያደርግም እንኳን የተጫዋቹ እንቅስቃሴ በተመሳሳይ ውድቅ አድርጎ በአርሰናል ቤት መቆየት የሚፈልገው። አሁንም ቢሆን ግን የክለቦችን ጥያቄ በይፋ ውድቅ አላደረገም። በአርሰናል ቤት የሚሰጠው ኮንትራት ምን ያክል ጊዜ ይቆያል፣ የምን ያክል ጊዜ ኮንትራት ነው የሚለውን ጉዳይ በደንብ መመልከት ይፈልጋል ይላል። ሚኬል አርቴታም እንደዚሁም እንዲቆይ ቁልፉ ሰው ሆኗል። በአጭር ጊዜ ኮንትራት እንደዚሁም አርሰናል ለማቆየት ፍላጎት ቢኖረውም በሚኬል አርቴታ አማካኝነት ወይም ጎትጓችነት ረዘም ያሉ ኮንትራቶች ሊሰጡት ስለመሆኑም ነው ዘገባዎችም የሚያመላክቱት። አርሰናል በክረምት የዝውውር መስኮት በንቃት ይሳተፋል ከተባለም የአሸዋ ካብ ውድ አድማጮች ምናልባት ይህን አባባሌን ደጋግማችሁ ሰምታችሁት ሊሆን ይችላል። ስትገነቡት የሚፈርስ ማለት ነው። በአንደኛው ትገነባላችሁ፣ በአንደኛው ታፈርሳላችሁ። እንደዛ መሆን መቻል የለበትም የአርሰናል ፕሮጀክት። አሁን ለምሳሌ ዴክላን ራይስ በአርሰናል ቤት ነፃ ሆኖ የማጥቃት እንቅስቃሴን የሚያሳልጠው ዴክላን ራይስ ወደ ፋይናል ሰርድ እንደ ልቡ የሚፈነጨው ከኋላ የዲስትሮየርነት ባህሪ ያለው ወይም ዳርቲ ወርኮችን በመከወን ወደር የለሽ የሚባልለት ይህ ኳስን ኢንተርሴፕት በማድረግ የሚስተካከለው ተጫዋች የሌለው ቶማስ ፓርቴ ጋናዊ ኢንተርናሽናል በቡድን ስብስብ ውስጥ ስላለ ቶማስ ፓርቴ በሌለባቸው ጨዋታዎች ላይ አርሰናል ምን ያክል ይቸገራል ተመልክታችሁታል። ለምን ዴክላን ራይስ ቦክስ ቱ ቦክስ መሮጥ አይችልም? ቦክስ ቱ ቦክስ ዴክላን ራይስ የማይቀርብ ከሆነ ማርቲን ኦዴጋርድ በቂ ስፔሶችን መፍጠር አይችልም። ማርቲን ኦዴጋርድ ስፔሶችን መፍጠር የማይችል ከሆነ ደግሞ እንደ አንድ አጥቂ አማካኝ ጎል ማስቆጠር ለአርሰናል ዘበት ይሆንበታል ማለት ነው። ስለዚህ አርሰናል በክረምት የዝውውር መስኮት በርካታ ተጫዋቾችን ያስፈርማል ከተባለ በክለቡ ያሉትን እየለቀቀ በአንደኛው በኩል ሲገነባ የፊት መስመሩን አጠናክሮ የኋላውን እያፈረሰ መሆን መቻል የለበትም። በቀላል አማርኛ ለቶማስ ፓርቴ 2 ዓመትና 3 ዓመት ኮንትራት ሊሰጠው ይገባል። ተጫዋቹም ይህንን እየጠበቀ በአርሰናል ቤት አሁንም ቢሆን ቀጥሏል። በሰሞን ቀን ከስቴዲየም የመጨረሻ ኤምሬትስ ጨዋታ አርሰናል ባደረገበት ዕለት እያጨበጨበ ደጋፊዎችን ቻው የሚል ምልክት ወይም ደግሞ የስንብት ምልክትን እያሳየ ወጥቷል። አይ ለዚህ ነው ቶማስ ፓርቴ ይለቃል የሚሉ አንዳንድ መረጃዎችን እየተመለከትኩ ነው። ታዲያ ላይ ለቅ ይችላል እንዴ? ውድ አድማጮች ፍርዱ ለእናንተ ልተው። እስኪ በአርሰናል ቤት እንደዚህ ፐርፎርማንስ አሳይቶ የ1 ዓመት ኮንትራት ይሰጣል ከተባለ እንዴት ላይ ለቅ ይችላል? ስፔን ላይ ባርሴሎና ወይም አትሌቲኮ ማድሪድ ናቶሎ እኛ ጋር ዋንጫም ታሸንፋለህ በቂ ኮንትራት የሚሰጣል እየተባለ ከዩናይትድ አረብ ኤምሬትስ ሳውዲ አረቢያን ጨምሮ እጅግ በጣም ኪስን ሊሞሉ የሚችሉ ረብጣ ሚሊዮን ዶላሮች እየቀረቡለት በአርሰናል ቤት ሊቆይ የሚችልበት ምክንያት ተጫዋቹ ለአርሰናል ፍቅር ስላለው ብቻ ነው። ከዚህ ውጪ ሌላ የትኛው መንገድ ሊሆን አይችልም። ለማንኛውም ወደ ሌሎች መረጃዎች ልውሰዳችሁ። ፋብሪዚዮ ሮማኖ ስለ አርሰናል የክረምት የዝውውር መስኮት እንቅስቃሴ አስቲቱን ሰጥቷል። እንግዲህ ቀደም ሲል እንደነገርኳችሁ የመስመር አጥቂ አርሰናል ያስፈርማል ብሏል። የዴቪድ ኦርንስቴን አስተያየት እሱም እንግዲህ ያጠናክራል። ማን ፋብሪዚዮ። ታዲያ ፋብሪዚዮ ጨመር ያደርግና የዝውውር መስኮቱ እንግዲህ እንደተከፈተ የፊት መስመር ተሰላፊ ወይም የ9 ቁጥር አጥቂ ተጫዋች ወደ ቡድን ስብስቡ አርሰናል ለመቀላቀል ፍላጎት ከማሳደርም ባለፈ ረዥም ርቀቶችን እየተጓዘ ይገኛል ይላል። ከነዚህ ተጫዋቾች መካከል እንግዲህ ቪክተር ጊዮኬሬሽ ተቀዳሚው ተጫዋች። እንደምታውቁት ማንቸስተር ዩናይትድ በቅርብ በዩሮፓ ሊግ በቶተንሃም ሆትስፐርስ ተሸንፎ የአውሮፓ ቻምፒየንስ ሊግ ተሳታፊነት ቦታ ናቷል። ማንቸስተር ዩናይትድ በሩበን አሞሪም አማካኝነት እስከ ዩሮፓ ሊግ ፍጻሜ ብቻ ታገሰን ከዛ በኋላ እንደራደራለን ምክንያቱም ዋንጫው የኛ ነው ብለው ፎክረው ነበር። ነገር ግን በቶተንሃም ሆትስፐርስ ሽንፈትን አስተናግዷል። ማንቸስተር ዩናይትድ። ስለዚህ ቪክተር ዮኬሬሽን ለማስፈረም አሁን ላይ ዋነኛ ፈላጊ ክለብ ሆኖ የቀረበው አርሰናል ብቻ ነው። ተጫዋቹን ለማስፈረም እንግዲህ በእንቅስቃሴ ደረጃ አርሰናል ረዥም ርቀቶችን ይጓዛል ተብሎ ይጠበቃል። ሌላው ዴቪድ ኦርንስቴን ይጨምራል። እንግዲህ ከአጥቂ መስመር ሰላፊዎች ጋር በተገናኘ ከቤንጃሚን ሴስኮና ከቪክተር ዮኬሬሽ አርሰናል የትኛው ተጫዋች የተሻለ ነው ለሚኬል አርቴታ የእግር ኳስ ፕሮጀክት የሚለውን ጉዳይ አሁንም ቢሆን እያጤኑበትና እየመከሩበት ነው። በአሁኑ ሰዓት ሁለቱም ተጫዋቾች የክለቡ ኢላማ ናቸው። ነገር ግን የትኛው በዋነኛነት የአርሰናል የዝውውር ኢላማ ነው የሚለውን ማወቅ ለኛ አስቸጋሪ ነው ይላል ዴቪድ ኦርንስቴን።
ግን ደግሞ በ9 ቁጥር ሚናነት ቪክተር ጆኬሬሽ ወይም ደግሞ ቤንጃሚን ሼሽኮ የአርሰናል እግር ኳስ ክለብ ለመቀላቀል ተቀዳሚ ፈራሚ ሆነው እግራቸው ወደ ኤምሬትስ ይደርሳል የሚል ዘገባንም ተመልክተናል። ሌላው ገነር ብሎ ይዞት የወጣው ዘገባ እንግዲህ አርሰናል ማርቲኔሊን ለማቆየት አስበዋል፣ በተለይም ከትሮሳርድ ወኪሎች ጋር በኮንትራት ጉዳይ እንግዲህ ንግግሮችንም አድርገዋል የሚል መረጃን አጋርቷል። በተለይ አሁን ላይ በቂ የሆነ የዝውውር ጥያቄ ከመጣ ግን ሁለቱንም ለመሸኘትም ዝግጁ ናቸው። ያማየውን ከሆነ ግን ሊያንድሮ ትሮሳርድንም ሆነ ጋብሪኤል ማርቲኔሊን በቡድን ስብስብ ውስጥ አቆይተው ስኳድ ደብዙን ማስፋት ይፈልጋሉ። በተለይ ማርቲኔሊ ከቀኝ ሜዳ ክፍል እየተነሳም ለቡካዮ ሳካ ተጠባባቂ ሆኖ መጫወት ይችላል ብሎ ሚኬል አርቴታ ስለሚያምን በቡድን ስብስብ ውስጥ ተጫዋቹን ለማቆየት አስቧል የሚል ዘገባን ተመልክቻለሁ። ሌላው ግን ምናልባትም የሊያንድሮ ትሮሳርድ ጉዳይ ሊያንድሮ ትሮሳርድ ያው በውድድር ዓመቱ ላይ እንግዲህ ከሱፐር ሰብ ከሚባሉ ተጫዋቾች መካከል አንደኛው ነው። አርሰናል ታዲያ ለትሮሳርድ ደሞዝን ጨምሮ ጭምር በክለቡ ሊያቆየው ስለመሆኑም ተነግሯል። ሊያንድሮ ትሮሳርድ አሁን ላይ ያለው ኮንትራት እንግዲህ በተለይም ከመጠናቀቁ አስቀድሞ መድፈኞቹ የተጫዋቹን ኮንትራት ማራዘም ላይ ትኩረትን አድርገዋል የሚሉ መረጃዎችንም ተመልክቻለሁ። እርግጥ ነው በአርሰናል ቤት እንግዲህ ከትሮሳርድ ምናልባት እንደ ቡድን ያን ያክል ልዩነቶችን መፍጠር ያልቻለ ተጫዋች ነው የተባለ ይታማል አይደል? ግን ደግሞ በአርሰናል ቤት ሱፐር ሰብ ከመላቸው ተጫዋቾች መካከል አንደኛው ነው። ተቀይሮ ገብቶ ኳስና መረብን ማገናኘት የሚችል ተጫዋች ማለት ነው። በውድድር ዓመቱ ላይ በርግጥ ተጫዋቹ ደካማ ነው አይደለም የሚለውን መከራከሪያ ነጥብ ለእናንተ ልተውላችሁ። አርሰናል ግን ሊያንድሮ ትሮሳርድ የተሻለ ተጫዋች ይገባዋል የሚያስማማን ጉዳይ ወይም ደግሞ የማያከራክር ይመስለኛል። በአርሰናል ቤት በዚህ የውድድር ዓመት ቋሚ ሆኖ በተሰለፈባቸው ጨዋታዎች እንደዚሁም ደግሞ ተቀይሮ በገባባቸውም የጨዋታ እንቅስቃሴዎች ላይ እንግዲህ ሊያንድሮ ትሮሳርድ የቤልጂየማዊ የ30 ዓመት ተጫዋች 10 ጎሎችን አስቆጥሮ 8 ለጎል የሆኑ ኳሶችን አመቻችቶ ማቀበል የቻለበት አጋጣሚ አለ። ቤልጂየማዊ ኮከብ እንግዲህ በአርሰናል ቤት ኮንትራቱን ያራዝማል ተብሎ የተጠበቀ የሚገኘው ኮንትራቱ የሚጠናቀቀው እንግዲህ ጁን 30 2026 ላይ ነው። ያ ማለት ቀጣይ ዓመት ማለት ነው። ስለዚህ አርሰናል ከብራይተን በ24 ሚሊዮን ፓውንድ ያስፈረሙትን ተጫዋች በቡድን ስብስባቸው ውስጥ ለማቆየት አሁን ከምንጊዜውም በላይ እንግዲህ ጥረቶችን ሊያደርጉ ይችላሉ የሚሉ ዘገባዎችም በርከት ብሎ የተሰሙ ነው የሚገኘው። ሌላው መረጃ ዴክላን ራይስን ይመለከታል። እንግዲህ አርሰናል በሚቀጥለው የውድድር ዓመት የእንግሊዝ ፕሪሚየር ሊግ ሻምፒዮን ለመሆን 100% ዝግጁ የሆነ ቡድን ይሆናል እርግጠኛ ነኝ። ክፍተቶች አሉብን። ክፍተቶቻችንን የምናጠናከር ከሆነ አንዳንድ ቦታዎች ላይ እንግዲህ ጠንከር የምንል ከሆነ ቀጣይ የውድድር ዓመት ታላቁ እንግሊዝ ፕሪሚየር ሊግን ሻምፒዮን የማንሆንበት አንዳችም ምክንያት የለም የሚል አስተያየትን እንደዚሁም ደግሞ የሰጠበት ጉዳይ አለ። በዚህ የውድድር ዓመት አርሰናል እንግዲህ ለዋንጫ ከተገመቱ ቡድኖች መካከል አንደኛው ቢሆንም እንኳን እንደ ቡድን ግን ቡድናዊ መዋቅሩን በማጠናከር ደረጃ አርሰናል አሁንም ቢሆን ጠንከር ያለ ሂደቶችን የሚከተል ከሆነ ክረምት ላይ የዋንጫ ባለቤት መሆኑ አይቀርም ብሏል ዴክላን ራይስ። ለማንኛውም እኛም የመደምደሚያ ነጥባችንን እናድርገው። ወደ ተወደዳችሁ የኢትዮ አርሰናል ዩቲዩብ ቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሆናችሁ አብራችሁን ቆይታ ስላደረጋችሁ ሐሳብ አስተያየቶቻችሁን ስላካፈላችሁን ከልብ ነው የምናመሰግነው። ለኢትዮ አርሰናል ዩቲዩብ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትዘነጉ። በሌላ አርሰናል ላይ ጉዳይ ተመልሰን እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ በዘት ይበል።